ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያዬ ስላለው ኔጌቲቭ አስባለሁ፣ ስለ ሀገሬ ኔጌቲቭ አስባለሁ። በሙሉ ጭንቅላቴን የወረሰው ኔጌቲቭ ቲንኪንግ ነው። ይሄ ፓተርን በዚህ መንገድ ማሰብ እኔ አረባም አንተ ደግሞ ጥሩ ሰው አይደለም፣ አገሯም አትረባም፣ ህዝቡም ደግሞ የምንልበት ማሰብ መንገድ ኢትስ ኮልድ ኔጌቲቭ ቲንኪንግ። አንደኛ ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ፣ ሱዳናዊው ሰው። ስለዚህ ምን አለው? ሱዳኖች ክፎች ናቸው እላለሁ። ስንት ሰው ነው ጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው? ሱዳኖች ክፎች ናቸው እላለሁ። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተርን። አንድ አስተማሪ በጣም ትወደዋለህ፣ በጣም ከዛ አንድ ቀን መጥፎ ነገር ተናገረ፣ በጣም ትጠላዋለህ። በፊትም መውደድህ ኢትወስ ቱ ማች፣ ከዛ ስትጠላው ደግሞ ኢትስ ቱ ማች። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታደርጉታል። በቃ ይጠቅም አይሆን አረባ ምን እንደው። ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን፣ እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባለው ይሄ ነው፣ የኔጌቲቭ ቲንኪንግ ፓተርን። አራተኛው ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ይላለች። ዲስካውንት ነው ያደረገችው። የተሰጣትን አፕሪሺዬሽን ጣለችው። አንተ እኮ ጎበዝ ነህ፣ ያው ምን ሁሉም ያው ነው እኮ ብዳም። ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል፣ እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግሩን ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። እንዴ አንተ ቅድም ሰላም አላልከኝም? እኔ እየተናገርኩ ሌላ ቦታ ነው የምታየው፣ ትጠላኛለህ። አም ጃምፒንግ ቱ ኮንክሉዥን። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታደርጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ቢ ለምን ቢ ያገኘው? 7ቱን ኤ አታስበው፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ አስባችሁ በመወሰን ፋንታ በስሜታችሁ፣ ለምሳሌ ስትናደዱ የምትወስኑት ነገር፣ በቃ ነው ወጣለሁ ከዚህ ትምህርት ቤት ካንተ ጋር እንደውም አልፈልግም፣ በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም ሁሉም። በኢሞሽን ላይ ተመስርታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስርታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። 8ኛው ሹድ ስቴትመንት ወይም ሹልዲንግ ይባላል። ሹድ I should have done this. I should have studied. I should have ማድረግ ነበረብኝ። ይሄን ማድረግ ወደ ኋላ ተመለሳችሁ ማስተካከል የማትችሉት ነገር እንደዚህ ማድረግ ነበር። I should have done this. I should have ሹዲንግ የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። 2 አስተያየት ልሰጠው ይችላል። ሪፖርትህ አይረባም ልለው ይችላለሁ። አንተ አትረባም ልለው ግን ይችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን አንተ አትረባም ካልኩት ግን ሌብል እያደረኩት ነው፣ በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን ነው። 10ኛው ፐርሰናላይዜሽን ነው።
ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል፣ ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አደርጋለሁ። እንዲባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናል ይወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አዘርስ ነው። ዩ ብሌም አዘርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለጎዳኝ ነው እኮ ሕፃን ሆኜ ይላል። እንዴ 60 ዓመት እንዴት አላስተካከልከውም ታዲያ? አባትህ ስለጎዳ። 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው። እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋለች ትፈልጋለች ለፌለሯ። እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። this is called blaming others። ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው፣ በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደርጉት it's called catastrophizing። ወይም ስታስቡ አውትካሙን እባራለሁ የሌለ ነገር እኮ ነው። እንደዛ ስታደርጉ ካታስትሮፋይዚንግ ይባላል። ስለዚህ ይሄ ኔጌቲቭ ቲንኪንግ ፓተርን ነው። ፖዚቲቭ ቲንኪንግስ አሁን እኔ የምነግራችሁ ይሄ በተለምዶ በሞቲቬሽናል ስፒች ላይ ስለሚነገር ኔጌቲቭ ቲንኪንግ እና ፖዚቲቭ ቲንኪንግ አይደለም። ሳይንቲፊክ ነገር ነው የምነግራችሁ። እንደ ምሁር ነው የማወራው። ሳይንቲፊክ ነገር ነው የማወራው። የተጠና ነገር ነው የማወራው እንጂ ዝም ብሎ በፖፑላር ሳይኮሎጂ እንደሚነገረው ወይ ዝም ብሎ ሞቲቬሽን ላይ እንደሚነገረው አይደለም። ሳይንስ ነው እያወራን ያለ ነው። ፖዚቲቭ ቲንኪንግ ዩ ፎከስ ኦን ዘ ጉድ። በየትኛውም ሲቹዌሽን ጥሩ ላይ ፎከስ ታደርጋላችሁ። ኦፕቲሚስቲክ ናችሁ። ኤክስፔክቴሽናችሁን ሃይ ታደርጉታላችሁ እና ነገሮችን ሁሉ ፖዚቲቭ አድርጎ ማሰብ፣ ቀና አድርጎ ማሰብ ደግሞ ፖዚቲቭ ቲንኪንግ ይባላል። ፖዚቲቭ ቲንከርስ ምንድን ነው? ፓተርኑ ልክ የኔጌቲቭ ቲንኪንግ ፓተርን ስላየን ኦፕቲሚዝም ፖዚቲቭ ቲንኪንግ ነው። ይሆናል፣ ይሳካል፣ ይደረጋል፣ ጥሩ ነው የሚሆነው፣ በጣም በጥሩ ግሬድ ነው የማልፈው፣ በህይወት እንዴት ሰክሰስፉል እንደመሆን ታያለ። ዲስ ኢዝ ኦፕቲሚዝም። ፔሲሚስቲክ አይደላችሁም፣ ኦፕቲሚስቲክ ትሆናላችሁ። ይሳካልኛል፣ ይሆንልኛል፣ ይደረጋል ብሎ ማሰብ ነው። ከዛ ኢንቱሲያዝም ወደዋለሁ ቃሉን ኢንቱሲያዝም ስትማሩትም በኤክሳይትመንት ነው የምትማሩት። ሌትስ ዱ ኢት ናጥናስቲ እንማር፣ እናድርገው፣ እንስራ፣ ሄደን እስቲ አቴንድ እናድርግ፣ የሆነ ኖሌጅ እናገኝ ይሆናል። ይሄ መነሳሳት፣ መነቃቀን እናድርገው ኢንቱሲያዝም ነው፣ ፖዚቲቭ ቲንኪንግ ነው። ከዛ ደግሞ ካልምነስ መቼ? ችግር ሲፈጠር ተረጋጋ፣ እናስበው፣ አትቸኩል ይላል። ካልም ነው።